ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩግራንን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 26 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ኮማንዶዎች የተጠናከረ የመጣው ወታደራዊ እርምጃ፣ ዳታ ፈላጊዎችና ስጋቱ፣ የቀጠለው አፈሳ፣ 23 ሰዓት የፈጀው የሽረሪና ጦርነት፣ ደብረታቦርና እገታው፣ የተጋለጠው ኮሚሽን፣ ግብጽና አዲሱ እርምጃ፣ የአቶ ታዬ ምስክርነትና ጠቅላይ ሚኒስትሩ ኢራንና ትራምፕ የሚሉና ሌሎችም ወቅታዊ ዜናዎች ያለውን ዝርዝሩን እንሆ። ምኒልክ ህዝብ በሜካናይዝድ ታግዞ የተንቀሳቀሰው የአገዛዙ ስልጣን አስጠባቂ ጦር ላይ የወሰደውን ጥቃት ተከትሎ ድል መቀዳጀቱን አስታወቀ። ህዝብን የጥቃት ኢላማ የሚያደርገው የአገዛዙ ጦር በሞርተር የአርሶ አደሮች እንስሳትና ንብረት ላይ ጉዳት ማድረሱን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ 303ኛ አሳምነው ኮር ክንፍ የሆነው 30ኛ ማረጉ ተማረ ክፍለ ጦር ወደነበረበት አቅጣጫ በሜካናይዝድ ታግዞ በተንቀሳቀሰው የአገዛዙ ስልጣን አስጠባቂ ጦር ላይ የወሰደውን የአጸፋ እርምጃ ተከትሎ ድል መቀዳጀቱን አስታወቀ። በሶስት አቅጣጫ ከብልብላ በወይላ ከሰኞ ገበያ በመረዝ በርና ከላሊበላ ሶርባ አቅጣጫ የተንቀሳቀሰው የአብይ አገዛዝ ስልጣን አስጠባቂ ሰራዊት ወደ ሳርዝና በተለምዶ ጎንደር በር ተብሎ ወደሚጠራው ቦታ ወደ ቡግና ወረዳ አይና ከተማ ለማለፍ የተንቀሳቀሰው ኃይል በመጣበት በሶስቱም አቅጣጫ ክፉኛ ተመቶ ሰብአዊና ቁሳዊ ኪሳራ ማስተናገዱን ይኸው መረጃ ጠቅሷል። ምኒልክ ህዝብ ግንኙነት መምሪያ ዛሬ ሐምሌ 26 ቀን 2018 የነበረውን ውጊያ አስታኮ ባወጣው በዚሁ መረጃ የአብይ አገዛዝ ስልጣን አስጠባቂ 65ኛ ክፍለ ጦር በመድፍ በዙ 23 እና በሞርታር የታገዘ ውጊያ በዛሬው ዕለት ከጠዋቱ 3 ሰዓት እስከ ቀኑ 10 ሰዓት ድረስ ያደረገ ቢሆንም እንደ ነበልባሎቹ መክተውና ገትረውት የዋሉ ሲሆን የነበሩበትን ቦታ ሳያስደፍሩ የጠላትን አንገት በማስደፋት ወደ ነበረበት የቀረ ኃይሉን እንዲፈረጠጥ ማድረጋቸውን ይኸው መረጃ ገልጿል። በነበረው አውደ ውጊያ 23 የጠላት ኃይል አንድ ከፍተኛ አመራርን ጨምሮ ሲደመሰሱ በርካታ ቁስለኞች ያስተናገደ ሲሆን የቅዱስ ላሊበላ ሆስፒታል በቁስለኞች ተጨናንቆ ማህበረሰቡን አገልግሎት ከመስጠት ታግዶ ቁስለኛውን እንዲያስተናግድ መገደዱን ሳርዝና ጎንደር በር በየሸጥና ሸለቆ የወደቀው የጠላት ኃይልን ህብረተሰቡ መቅበሩን የመረጃ አስታውቋል። በከፍተኛ ደረጃ ታጥቆ ያልጠበቀውን ኪሳራ ያስተናገደው የአገዛዙ ስልጣን አስጠባቂ ጦር በዘፈቀደ መድፍና ሞርተር 120 በመተኮስ የማህበረሰቡን እርሻ ላይ የነበሩ 5 ከብቶችን ሲገድል ቤትና ንብረት ያወደመ ሲሆን ዘራፊዎቹ የአገዛዙ ስልጣን አስጠባቂ ወታደሮች የግለሰብ ቤት በመፈተሽ ለማዳበሪያና ለብል መድኃኒት መግዣ የተቀመጠን ብር ከአርሶ አደሩ ዘርፈው መፈርጠጣቸውን አፋብን ወሎ ቤት አማራ ምኒልክ ህዝብ ሚዲያና ኮሚኒኬሽን መምሪያ ዛሬ ሐምሌ 26 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ከውጊያ ጎን ለጎን በደላንታ ወረዳ የወልገል ጤና ከተማ ነዋሪዎች የጸረ አማራውን ብልጽግና አገዛዝ የመጨረሻ ቀብር ለመፈጸም ሙሉ ቁርጠኝነታቸውን መግለጻቸውን ህዝቡ ባወጣው መረጃ ገልጿል። ምኒልክ ህዝብ ሙሉ በሙሉ በተቆጣጠራቸውና እጅግ ስትራቴጂካዊ የጦር ቀጠና በሆነው ደላንታ ወረዳ ዛሬ ሐምሌ 26 ቀን 2018 የነዋሪውን ህዝባዊ ወገንተኝነትና የትግል ቁርጠኝነት የበለጠ ያጠናከረ ታላቅ ህዝባዊ መድረክ ማዘጋጀቱን ገልጿል። በዚህ ታሪካዊ መድረክ ላይ የደላንታ ወረዳ መቀመጫ በሆነችው በወገል ጤና ከተማ በተካሄደው ህዝባዊ ውይይት የምኒልክ ከፍተኛ አመራሮች፣ የክፍለ ጦር አመራሮች እንዲሁም ወታደራዊ አዛዦች ተገኝተው መድረኩን በብቃት መምራታቸው ተገልጿል። በውይይቱ ወቅት ለበርካታ አስርት ዓመታት በአማራ ህዝብ ላይ ሲፈጸም ስለነበረው ስልታዊና ቀጥተኛ የዘር ማጽዳት እንዲሁም በአሁኑ ወቅት ተባብሶ መንግስት መር በሆነ መልኩ ስለቀጠለው ይፋ ጦርነትና ዘር ጭፍጨፋ በእዙ ትምህርትና ስልጠና መምሪያ ኃላፊ በአርበኛ ፍቅሩ ፈንታው ሰፊና አጠቃላይ ገለጻ መደረጉንም ይኸው መረጃ ገልጿል። የህልውና ትግሉን መነሻና መድረሻ በሚመለከት ደግሞ ሰፊ ማብራሪያ ያቀረበው የዙ የፖለቲካ መምሪያ ምክትል ኃላፊ አርበኛ ስንታየው ተስፉ ትግሉ ህዝብን ከእልቂት የማዳንና ፍትህ ርት የማስፈን ራስ በቅ ትግል መሆኑን በአጽንኦት ማስረዳቱን ይኸው መረጃ ጠቅሷል። ህዝቡ ለህልውና ትግሉ ያለውን የጸና አቋም ሲያረጋግጥ የብልጽግና አገዛዝ ተገርሶና የፋኖ ፍትሃዊ ትግል መቋጫ አግኝቶ በምድሪቱ ላይ ፍትህና ርት እስኪሰፍን ድረስ ከፋኖ ጎን ቆሞ እንደሚዋጋና እንደሚያዋጋ በይፋ አቋሙን መግለጹን ምኒልክ ዛሬ ሐምሌ 26 ቀን 2018 የነበረውን ህዝባዊ ውይይት አስታኮ ባወጣው ተጨማሪ መረጃ ገልጿል። ዓለም አቀፉ የምግብ ፕሮግራም በእንግሊዝኛው ምህጻረ ቃል WFP በኢትዮጵያም ከመጪው ነሐሴ እስከ ጥር 2019 ዓ.ም ለሚያከናውናቸው የተለያዩ የሰብአዊ እርዳታም እንቅስቃሴዎች 182 ሚሊዮን የአሜሪካን ዶላር እንደሚያስፈልገው አስታወቀ። በሐምሌ 2018 ዓ.ም የወጣው የWFP ሰነድ እንደገለጸው ካለፈው ሰኔ 2018 ዓ.ም ድረስ 1.8 ሚሊዮን እርዳታ ፈላጊዎች መርዳቱን ገልጾ ወደ 11000 ቶን የሚጠጋ
የተናጋ የምግብ ስርጭትም ማድረጉን አስታውቋል። በመካከለኛው ምስራቅ ጦርነትም ሳቢያ የነዳጅ አቅርቦት ችግር ለገጠማቸው የሰብአዊ እርዳታ ለሚያቀርቡ አካላት እንደ ፍላጎታቸው እያቀረበ መሆኑን ገልጾ የኢትዮጵያ የህዝብ ቁጥር 136 ሚሊዮን መድረሱንና ኢትዮጵያም ጥሩ የኢኮኖሚ አፈጻጸም እያስመዘገበች ቢሆንም የሰብአዊ እርዳታ ፍላጎቱ ግን ዛሬም ከፍተኛ ነው ሲል WFPም ስጋቱን ገልጿል። በትግራይ ክልል ያለው ውጥረት በአማራ በኦሮሚያና በሶማሊያ ክልሎች የሚታየው ግጭቶችና የጸጥታ ችግር መደፍረስ የዜጎችን የኑሮ ሁኔታ ማዋከባቸውንና ጊዜውን የጠበቀ የሰብአዊ አገልግሎት ድጋፍ ለማቅረብ ብርቱ መሰናክል እንደሆነበትም ገልጿል። ግጭትና መፈናቀል የፈጠረው የኢኮኖሚ ጫና እንዲሁም የአየር ንብረት መዛባት ለምግብ ዋስትና ችግርን ትልቁን ሚና እንደሚጫወት የገለጸው የዓለም አቀፉ የምግብ ተቋም በኢትዮጵያ ከ1.1 ሚሊዮን በላይ ስደተኞች ለ1.9 ሚሊዮን የአገር ውስጥ ተፈናቃዮች የሚያቀርበው ድጋፍ እድገትም እምብዛም እንደሆነና ነገር ግን የእርዳታ ፍላጎት እየጨመረ ነው ብሏል። ባለፉት ወራትም ለሶማሌ ክልል ይላክ የነበረው ድጋፍ በነዳጅ እጥረት ምክንያት መዘግየቱ የገለጸው WFP የሀብት ውስንነት በተራድኦ ስራው ላይ ተጽዕኖ ማሳደሩንም አስታውቋል። በዚህ ምክንያትም ለእርዳታ ፈላጊዎች የጥራጥሬ ስርጭት 60% ብቻ ሆኖ እስከ ነሐሴ 2018 ዓ.ም መጨረሻም እንደሚቆይ አስታውቋል። ድርጅቱም ከማህበረሰቡ ጋር በሚያደርጋቸው የግንኙነት መድረኮችም ስጋቶቹን እንደሚቀርቡለትም አስታውቋል። ድርጅቱ በ2026 የአውሮፓ አቆጣጠር በኢትዮጵያ ለሚያደርገው ሰብአዊ ተግባር $655 ሚሊዮን እንደሚያስፈልገው የገለጸ ቢሆንም የቻለው ግን $220 ሚሊዮን ብቻ መሆኑን ጠቅሶ ለመጪው የፈረንጆቹ 2026 ቀሪ ጊዜ $182 ሚሊዮን ያስፈልገኛል ሲል ስጋቱን ገልጿል። ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር ለተከታታይ 6 ወራት ያሰለጠናቸውን የፋኖ ኮማንዶ ሰራዊት አባላት በደማቅ ስነ ስርዓት አስመረቀ። አርበኛ ዘመነ ካሴና ሻለቃ ዝናቡ ልንገረው ለተመራቂዎች የአደራ መልእክት አስተላልፈዋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር የመጀመሪያ ዙር ኮማንዶ ተመራቂዎች ከ6 ወራት ጠንካራ ወታደራዊ ስልጠና በኋላ ዛሬ ሐምሌ 26 ቀን 2018 ዓ.ም በደማቅ ስነ ስርዓት መመረቃቸው እዙ ባወጣው መረጃ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ለተመራቂዎቹ ባስተላለፈው መልእክት የፋኖ የተደራጀ ህልውና ትግል ድፍን 3 ዓመት ሆኖታል። በእነዚህ 3 ዓመታት ውስጥ ለቁጥር የሚያታክቱ አውደ ውጊያዎች ተከናውነዋል። ቃላት የማይገልጻቸው ጀግንነት ታይተዋል። ብዙ ግዙፍ ድሎች ተመዝግበዋል። ፋኖ በመላው አማራ ከሌሎች የጠላት ታጣቂዎች ውጭ የጠላትን 10 ሙሉ እዝ መክቶ ለወረራ በመጣበት ጉልበቱ እያበረከረከው ይገኛል። ይህ የታሪክ ገጾች የማያውቁት አዲስ ገድል ነው። በአማራ ልጆች ለዓለም የታየ አዲስ ክስተት ነው። በእነዚህ ዓመታት አንድም ቀን ሳንዋጋ፣ አንድም ቀን ሳናሰለጥን፣ አንድም ቀን ሳንደራጅ፣ አንድም ቀን ሳናስታጥቅ ውለን አናውቅም። ይህ እስከ ድላችን የሚቀጥል የቀን ተቀን ስራችን ይሆናል ሲል ገልጿል። አርበኛ ዘመነ ካሴ በዚሁ ለተመራቂዎች ባስተላለፈው መልእክት በአማራ ህዝብ ማህበረሰባዊ ታሪክ፣ በኢትዮጵያ ዘመናዊ ፖለቲካ ታሪክ፣ በአፍሪካ ቀንድ ቀጠናዊ ታሪክ ታይቶ የማይታወቅ እጅግ ወሳኝ የታሪክ ምዕራፍ ላይ እንገኛለን ያለ ሲሆን በዚህ ምዕራፍ መቀመጥ አይቻልም። በዚህ ምዕራፍ አይንን ለአንድ ደቂቃ እንኳን መክደን አይቻልም። በዚህ ምዕራፍ መሳሳት አይቻልም። መቀመጥም መተኛትም መሳሳትም ዳግም እድልና ይግባኝ የሌላቸው መጥፊያዎች ሆነዋልና ስለዚህ ለወርቃማው ዓላማችን ሌት ተቀን እንሰራለን፣ በስሌት እንጓዛለን፣ እናሸንፋለን። ቢስማርክ እንዳለው እውነት በያዝነው መሳሪያ የተኩስ ርቀት ውስጥ ትኖራለችና በፍጥነት ማሸነፍ ስላለብን እንበርታ፣ በድል እንገናኝ በማለት ዛሬ ሐምሌ 26 ቀን 2018 ዓ.ም ለተመረቁት ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር አዲስ ኮማንዶ አባላት ባስተላለፈው መልእክት ገልጿል። ይህ በእንዲህ እንዳለ የአፋብን ምክትል ወታደራዊ አዛዦች አንዱ የሆነውና ቀደም ሲል ቴዎድሮስ አዛዥ ሆነው የፋኖ ጀነራል የሚባለው ሻለቃ ዝናቡ ልንገረው በበኩሉ ለተመራቂዎቹ ባስተላለፈው መልእክት ህዝባዊ ዓላማ የተቀበላችሁት ወታደራዊ እውቀትና ክህሎት የህዝባችሁን ክብር፣ ህልውናና ደህንነት ለማስጠበቅ የሚደረገውን ትግል በበለጠ ብቃትና እውቀት ለመምራት ያስችላችኋል። አንድነትና ህብረት በአንድነትና በወንድማማችነት መንፈስ የታነጸው ኃይላችሁ ለማንኛውም ፈተና የማይበገር የብረት ግንብ ነው። ጀግነት በቃል የሚነገር ሳይሆን በድርጊትና በጽናት የሚረጋገጥ እውነት ነው በማለት የወደፊት ጉዞና አደራይ በሚል ለተመራቂዎቹ ባስተላለፈው መልእክት ስልጠናችሁን ስታጠናቅቁ ኃላፊነታችሁና አደራችሁ ከበፊቱ የበለጠ የጎላ ይሆናሉ። 206ኛ ኮር 34ኛ ክፍለ ጦር አባላት ዲሲፕሊንና ስነ ምግባር የትግላችሁ መመሪያ በማድረግ የህዝባችሁን ወገንተኝነት በድርጊታችሁ በማስመስከር በቴክኒክና ታክቲክ የበሰለ ውጊያን በመምራት የህዝባችሁን አለኝታነታችሁን ታረጋግጣላችሁ። በመጨረሻም ቀጣይ ለሚሰጣችሁ ሁሉን አቀፍ ድርጅታዊ ግዳጅ ራሳችሁና ስነ ልቦናችሁ ዝግጁ እንድታደርጉ አደራ ማለት እወዳለሁ ያለ ሲሆን ለህዝብ ህልውናና ለፍትህ የምታደርጉት ጉዞ በድልና በብርሃን የተሞላ ይሁን። ክብርና ሞገስ ለታገሉ ሰማዕታት፣ በክብር ለወደቁ ጀግኖቻችን በማለት የበኩሉን መልእክት ማስተላለፉን አፋብን ቴዎድሮስ የህዝብ ግንኙነት ክፍል ዛሬ ሐምሌ 26 ቀን 2018 ምርቃቱን አስታኮ ባወጣው መረጃ ገልጿል።
በትግራይ ክልል ውስጥ ዘግይቶ የተካሄደውን የ12ኛ ክፍል ብሔራዊ መልቀቂያ ፈተና ተፈትነው ወደ ቤታቸው የተመለሱ ወጣቶች ለግዳጅ ውትድርና ታፍሰው ተወሰዱም ተባለ። የቀድሞው የህወሓት ማዕከላዊ ኮሚቴ አባል የቀድሞው የመቀለ ዩኒቨርሲቲ ፕሬዝዳንት በአሁኑ ወቅት በሚኒስትርነት ማዕረግ የትምህርት ሚኒስትር አማካሪ የሆኑት ፕሮፌሰር ክንድያ ገብረሕይወት ዛሬ በማህበራዊ ትስስር ገጻቸው እንዳጋሩት በቅርቡ በትግራይ ክልል የተካሄደውን የ12ኛ ክፍል ብሔራዊ ፈተና በአክሱም ዩኒቨርሲቲ ተፈትነው ከአክሱም ከተማ 20 ኪሎ ሜትር ምዕራባዊ አቅጣጫ በምትገኘው ውቅሮሚያ በተባለው አካባቢ ለጊዜው ቁጥራቸው ያልተገለጸ ተማሪዎች በግዳጅም ተወስደዋልም ብለዋል። ወጣት ተማሪዎች ለትምህርትም ሆነ ለፈተናም ተቀምጠው በሰላማዊ መንገድ መንቀሳቀስ መብታቸው ተጨፍልቋል ያሉትም የጥምረት ፓርቲው ከፍተኛ አመራር ፕሮፌሰር ክንድያ እነዚህ በግፍ ታፍነው ተወስደዋል ያሏቸው ተማሪዎች ላይ የተደረገው ህገወጥ እርምጃም ሊወገዝም ተማሪዎቹም በአስቸኳይ ሊለቀቁ ይገባል በማለትም የተቃውሞ ጥሪያቸውንም አሰምተዋል። ድርጊቱንም በቅርቡ ለተቃወሙትም በተለይ ለሁማን ራይትስ ዎችም ለአምነስቲ ኢንተርናሽናል እና በአዲስ አበባ ለሚገኙት የአሜሪካ የእንግሊዝ ኤምባሲዎችና የአውሮፓ ህብረትም ጽህፈት ቤትም በግልባጭም መረጃውን አጋርተዋል። የ12ኛ ክፍል ብሔራዊ መልቀቂያ ፈተና በአክሱም ዩኒቨርሲቲ ተፈትነው ወደ ቤታቸው ሲመለሱ ለውትድርናም ተወስዷል ስለተባለው ተማሪዎችም ጉዳይ የክልሉ ፖለቲከኞች እስካሁን ድረስ የሰጡትም ማረጋገጫ አሊያም ማስተባበያም የለም። ከፍተኛ የህወሓት ባለስልጣናት ግን በተለያዩ ጊዜያት በሰጡት አስተያየት በትግራይ ክልል ውስጥ የግዳጅ ውትድርና እንደሌለም ሁሉም ወጣቶች በፈቃደኝነት ለስልጠና እየተመዘገቡ ናቸው የሚል ማስተባበያም መስጠታቸው ይታወሳል። የሸረሪና ውጊያ በተለይም የህወሓት አርሚ 7 ድሮን እስከ መጠቀም መድረሱን የሚጠቅሱ መረጃዎች ወጥተዋል። ውጊያው ከ23 ሰዓታት በኋላ መቆሙን የሚጠቅሱ መረጃዎች እየወጡ ነው። በአገዛዙ ስልጣን አስጠባቂ ጦርና በትግራይ ኃይሎች መካከል ሸረሪና በተባለው ቦታ ትላንት የተጀመረው ውጊያ ከ23 ሰዓታት በኋላ መቆሙን የፈረንሳይ ዜና አገልግሎት መረጃዎቹን ጠቅሶ ዘግበዋል። ከኢትዮጵያና ሱዳን ድንበር አቅራቢያ በሚገኘው ሸረሪና የተባለው ቦታ ውጊያ የተቀሰቀሰው ትላንት ቅዳሜ ከማለዳው 12 ሰዓት ጀምሮ መሆኑን በስም ያልተጠቀሱ የህወሓት አባልን የጠቀሰው የዜና ዘገባ በከባድ የጦር መሳሪያና በድሮን ጭምር የተደረገ ውጊያ ከ23 ሰዓታት በኋላ መቆሙን የፈረንሳይ ዜና አገልግሎት ዋቢ ያደረጋቸው የመረጃ ምንጮቹ መናገራቸውን ዘግበዋል። በዚህ ጦርነት ምን ያህል ሰዎች ላይ ጉዳት እንደደረሰ፣ ምን ያህል እንደቆሰሉ ያልተጠቀሰ ሲሆን ውጊያው መቆሙን ከህወሓት ወገን ያገኘውን መረጃ ተከትሎ ከገለልተኛ ወገን ማረጋገጥ አለመቻሉን ዘገባው ጠቅሷል። ይህ በእንዲህ እንዳለ በትላንትና ውጊያ አገዛዙ በከባድ መሳሪያና በድሮን የታገዘ ውጊያ የከፈተ ቢሆንም የድሮን ምላሽ ከትግራይ ኃይሎች የሚባሉት በኩል እንደነበር የሚጠቅሱ መረጃዎችም እየወጡ ይገኛል። የህወሓት ማህበራዊ ሚዲያ አፈቀላጤዎች ከዚህ ቀደም ከነበረው ውጊያ የተለየ እንደነበርና የአገዛዙ ስልጣን አስጠባቂ ወታደሮች በአገሪቱ ሀብት በተቋቋመና ጠላት ሊመክት የተቋቋመው አየር ኃይል በአገር ውስጥ ጭፍጨፋ ለአገዛዙ ስልጣን ማስቀጠያ ሲባል ሰላማዊ ሰዎች ላይ ድሮን ጥቃት ሲፈጽም የቆየበትን እርምጃ ቆም ብሎ እንዲያስብ የሚያደርግና የአገዛዙ ወታደሮችም ከዚህ ቀደም የድሮን ጥቃት በራሳቸው ስህተት ካልሆነ በስተቀር ከህወሓትም ሆነ ከሌሎች ኃይሎች ጋር ውጊያ ሲያደርጉ የድሮን ጥቃት አስተናግደው የማያውቁ ቢሆንም በትላንቱ ውጊያ አገዛዙ ብቻ ሳይሆን ህወሓትም ድሮን መጠቀሙንና ሱዳን ውስጥ ሰፊ እንቅስቃሴ ሲያደርግ የነበረው አርሚ 7 ከከባድ መሳሪያዎች በተጨማሪ ድሮን መጠቀሙን የሚጠቅሱ አስተያየቶችን መስጠት ጀምረዋል። የአገዛዙ ስልጣን አስጠባቂ ጦር በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ በተለያዩ አካባቢዎች ያገኘዋቸው ያላቸውን ሀሰተኛ ድሎች መከላከያ በተባለው የአገዛዙ ስልጣን አስጠባቂ ጦር ማህበራዊ ገጽ ላይ ሲዘረዝር የቆየ ቢሆንም ትላንት በሸረሪና የተጀመረውና እስከዛሬ ድረስ የዘለቀውን ውጊያ አስታኮ ምንም አይነት መረጃ በይፋ አላሰራጭም። ይህ በእንዲህ እንዳለ ህወሓት በተቆጣጠራቸው መገናኛ ብዙኃን በትላንትናው ዕለት የተከፈተው ጦርነት በአገዛዙ ሰፊ ዝግጅት ተደርጎበት የተከፈተ መሆኑን የጠቀሱ ሲሆን በውጭ ሀገር የሚገኙ የትግራይ አደረጃጀቶችም በትግራይ ህዝብ ላይ የተከፈተውን ጦርነት ለመመከት የበኩላቸውን አስተዋጽኦ እንደሚያደርጉ ሰሞኑን ህወሓት ያሰራጨውን ጥሪ ተከትሎ ተግባራዊ ምላሽ እንደሚሰጡ በመግለጫ መጥቀሳቸውን በስፋት ሲዘግቡ ቆይተዋል። የህወሓትን ዲፕሎማሲ በውጭ ሀገር ይመራሉ የሚባሉት አምባሳደር ብርሃነ ገብረ ክርስቶስ የተጀመረው ጦርነት ከተጠያቂነት ለማምለጥ የተወሰደ እርምጃ ነው ማለት በአገዛዙ በኩል ታስቦበት የተጀመረ ጦርነት መሆኑን በመግለጽ ከዚህ ቀደም የነበረውን ጦርነት ተከትሎ ሊመጣ የሚችለውን ተጠያቂነት ለማስቀረት የተወሰደ ተጨማሪ እርምጃ መሆኑን በህወሓት ቁጥጥር ስር ላሉ የትግራይ መገናኛ ብዙኃን ገልጸዋል። በአሁኑ ወቅት የተፈጠረውን የህልውና አደጋ ለመመከት አቅምና ችሎታ ያለው ሁሉ በትግሉ መሳተፍና ህልውናው ማረጋገጥ ይገባል ያሉት አምባሳደሩ የአብይ አህመድ ጄኖሳይዳዊ አገዛዝ ያሉት የወጠነው ጦርነት እንደ ማንኛውም በዓለማችን የሚታይ የጄኖሳይድ ወንጀለኛ መሪዎች ከተጠያቂነት ለማምለጥና ወንጀሉን በተበዳዮች ላይ ለመጫን በናይጄሪያ
የአፍራ ታጋዮች ዘንድ የኢግቦ ህዝብን እንደ ወንጀለኛ የተቆጠሩበት አካሄድ ለመድገም በምክክር ኮሚሽኑ መክፈቻ ላይ ከኦሉሴጉን ኦባሳንጆ ልምድ እንደወሰደ መናገሩ ይታወቃል ሲሉ ጠቅላይ ሚኒስትር አብይ አህመድ በምክክር ኮሚሽኑ መክፈቻ ላይ ያነሱትን ሀሳብ ዋቢ ማድረግ ጭምር በትግራይ ላይ ዳግም የታወጀ የዘር ማጥፋት እርምጃ አካል መሆኑን ጦርነትን አስታኮ በሰጡት አስተያየት ገልጸዋል። ጦርነትን ስልጣን ማስቀጠያ ያደረጉት ጠቅላይ ሚኒስትር አብይ አህመድ በአገሪቱ የእርስ በርስ ጦርነትን በየጊዜው እየፈለፈሉ ስልጣናቸውን ለማስቀጠል የሚያደርጉት እንቅስቃሴ እንዲቆም በተደጋጋሚ ጥሪ ሲቀርብ የነበረ ቢሆንም አዲሱ ጦርነት በቀላሉ እንደማይበርድ አንዳንዶች ስጋታቸውን ከወዲሁ እየገለጹ ይገኛል። የህወሓት ዓላማ በጉልበት ወልቃይትን ዳግም ተቆጣጥሮ ትግራይን መገንጠል ነው የሚል አስተያየት ዛሬም የሚሰጥ ቢሆንም በሸሪና የተጀመረው ጦርነት የመጀመሪያ እንጂ መጨረሻ ሊሆን እንደማይችል ይልቁኑ በተለያዩ ግንባሮች አገዛዙ የሚያደርገውን ሰፊ ወታደራዊ ዝግጅት ተከትሎ ተመሳሳይ ትንኮሳ በማድረግ ጦርነቱ ተጠናክሮ ሊቀጥል እንደሚችል አንዳንዶች ግምታቸውን እየሰጡ ይገኛል። ይህ በእንዲህ እንዳለ ህወሓት ዛሬ ለዲፕሎማቲክ ማህበረሰቡ በላከው መግለጫ የፌዴራል መንግስት በምዕራብ ትግራይ ሸሪና አካባቢ አዲስ ወታደራዊ ጥቃት መክፈት ሁኔታውን ወደ ከፋ ደረጃ አሸጋግሯል ሲል ወቀሳ አቅርበዋል። በሌላ በኩል በራያ በኩል ባላማጣና አካባቢው ህወሓት ተሽከርካሪ ማገዱን ከነገ ሐምሌ 27 ቀን 2018 ጀምሮ የሲቪል ተሽከርካሪዎች እንቅስቃሴ በህወሓት ታጣቂዎች ሙሉ ለሙሉ መታገዳቸው የሚጠቅሱ መረጃዎች ይወጡ ነው። በአካባቢው ከባድ ውጊያ ሊቀሰቀስ ይችላል የሚል ሰፊ ስጋት መኖሩን የሚጠቅሱ ዘገባዎች ወጥተዋል። በደብረ ታቦር ከተማ የ65 ዓመቷ ወይዘሮ እመቤት አስታጥቄ በአገዛዙ አጋቾች ታግተው ደብዛቸው መጥፋቱ መነጋገሪያ ሆነዋል። በደብረ ታቦር ከተማ በካድሬዎችና በጦር መኮንኖች እየተፈጸመ ያለውን የነዋሪዎች እገታ ተጠናክሮ መቀጠሉን ነዋሪዎች እያማረሩ ሲሆን በከተማዋ ቀበሌ 03 ስብሰባ ሜዳ ተብሎ በሚጠራው ሰፈር ነዋሪ የሆኑት ወይዘሮ እመቤት አስታጥቄ ከሌሊቱ 7 ሰዓት የመኖሪያ ቤታቸውን በር ገንጥለው አፍነው የወሰዷቸው ሲሆን ዛሬም የደረሱበት አለመታወቁ ከአካባቢ የወጣው መረጃ ይገልጻል። ከዚህ በፊት ከድተው ጠላትን የተቀላቀሉ ባንዳዎችና ሚሊሻዎችን በመመልመል በደብረ ታቦር ከተማ ነዋሪዎችን እያፈነ ገንዘብ የሚቀበለው አፋኝ ቡድን የአገዛዙን መዋቅር በመጠቀም በከተማዋ ማሰቃያ ጉድጓድ በመቆፈር ነዋሪዎችን ሰውሮ እያሰቃየ መሆኑን ይኸው መረጃ ይጠቅሳል። ወይዘሮ እመቤት አስታጥቄ ከታገቱ ቀናት የተቆጠረ ሲሆን ለቤተሰቦቻቸው በሚሊዮን የሚቆጠር ገንዘብ አቅርበው ታጋቿን እንዲያስለቅቁ ተደጋጋሚ መልእክት የተላከባቸው ሲሆን የነዋሪዎች የስልክ ጥሪ በደብረ ታቦር አቅራቢያ መሆኑ መረጋገጡን አስነዋሪው የእገታ ወንጀል በብልጽግና አመራሮችና የጦር መኮንኖች በጋራ በጥምረት የሚፈጸም በመሆኑ እገታው መፈጸሙን በአካባቢው ላሉ የጸጥታ ተቋማትና ባለስልጣናት የተነገረ ቢሆንም መፍትሄ እንዳልሰጡና ከእገታው የጥቅም ተጋሪ መሆናቸውን በግልጽ በቅሬታ መነሳት ጀምረዋል። የብልጽግና እገታ ግብረ ኃይል በደብረ ታቦር ከተማ አሰቃቂ ወንጀሎች በወጣቶች፣ ሴቶች፣ ህጻናት ላይ መፈጸሙ በተደጋጋሚ ነዋሪዎች ከተማዋን ለቀው እየተሰደዱ ሲሆን የብልጽግና ስርዓት በደብረ ታቦር ከተማ በፈጸመው የድሮን ጥቃት እንዲሁ የበርካታ ንጹሐን አማራዎች ህይወት መጥፋት አገዛዙ ህዝብን በጠላትነት ፈርጆ እየወሰደ ያለው እንቅስቃሴ አካል መሆኑን በማስታወስ ህዝቡ ድርጊቱን እየኮነነ ቢሆንም መፍትሄ እንዳላገኘ ታውቋል። ከአዲስ አበባ 510 ኪሎ ሜትር ደቡብ ምስራቅም ኢትዮጵያ በሚገኘው ነጭ ሳር ፓርክ ውስጥ የሚገኙት የዝንጀሮ ዝርያዎችን በጅምላ የመግደል ዘመቻ በአስቸኳይ እንዲቆም ሲል ለእንስሳት መብት የሚታገለው አህጉራዊ ተኮር ድርጅት አሳሰበ። የአፍሪካ አህጉር ከጭካኔ ጸዳም እንዲሆን የሚታገለው The Coalition for the Cruelty Free African በእንግሊዝኛው ምህጻረ ቃል CFCFA የተባለ ተቋም ባወጣው መግለጫ በነጭ ሳር ብሔራዊ ፓርክ የሚገኙ ዝንጀሮዎች ባቡንስ ለመግደል የሚደረገው እቅድ በሰዎችና በዱር እንስሳት መካከል የሚካሄደውን ቅራኔ በዘላቂነት መፍትሄም አያስገኝም በማለትም እቅዱን ተቃውሞታል። እንደ CFCFA ገለጻ ለሰው ልጆችም ቀረቤታ ካላቸው እንስሳት መካከል አንዱ የሆኑት ዝንጀሮችን በጅምላ ማስወገድ የችግሩን ወይም የውጥረቱን መንስኤም አያጠርበውም። በተቃራኒው ለሰው ልጆችም ቀረቤታ ያላቸው እንስሳትና ለሰው ልጆች መካከል ያለውን ተፈጥሯዊ ዑደትን ለአደጋ ይሰጠዋል ሲልም አስጠንቅቋል። ዝንጀሮች ብልሆችም ጤናማ የሆነ የከባቢ ዑደት የኢኮሲስተም እንዲሰፍን ወሳኝ ሚና የሚጫወቱ እንጂ ችግሮች ፈጣሪዎች አይደሉም ያለው ጸረ ጭካኔ ተቋሙም ዝንጀሮች ወይም ባቡንስ የአፍሪካ አህጉር ቅርሶች መሆናቸው ሊዘነጋም አይገባም ሲልም አስጠንቅቋል። እንደ ሰው ልጆችነታችን ተፈጥሮም እኩል በሰጠችን ምድር ላይ ከዱር እንስሳት ጋርም ተቻችለን የመኖር ግዴታ አለብን በማለትም አቋሙን ገልጿል። ዝንጀሮች፣ የሜዳ አህዮችም፣ ሚዳቆችም ጨምሮ በርካታ የዱር እንስሳት የሚኖሩበትን የነጭ ሳር ብሔራዊ ፓርክም ከቅርብ ዓመታት ወዲህም በሰዎች በቤት እንስሳቶቻቸውና በዱር አራዊቶች መካከል የሚደረግ የተፈጥሮ ሀብትም ቅርምት ሳቢያ
ሳቢያ የግጭት ወይም የውጥረት ቀጠና መሆኑን ያወሳው ተቋሙ ይህንን ችግር በዘላቂነት ለመቅረፍ የዱር እንስሳቱን በገፍ በመግደል ሳይሆን በሳይንሳዊ የተፈጥሮና የዱር እንክብካቤ ላይ ያተመረኮዘ መርህ ላይ ጥናትን ማድረግ ይገባል በማለትም ይህም ኃላፊነት በፌዴራል መንግስቱና በአካባቢው ማህበረሰብ ትከሻ ላይ የወደቀ ነው ሲል ምክረ ሀሳቡን አቅርቧል። ከደቡብ ኢትዮጵያ ክልል ለሀገራዊ ምክክር በሚል ተመልምለው የመጡት ካድሬዎች ከተሰጣቸው ተልዕኮ አፈንግጠዋል በሚል የክልሉ ፕሬዝዳንት አዲስ አበባ ድረስ በመምጣት እንዲያወያዩቸው መደረጉንና ካድሬዎቹ ተቃውሞ ማቅረባቸውን የሚጠቅሱ መረጃዎች ወጡ። ሀገራዊ ምክክር የሚባለው የይስሙላና የገዢው ብልጽግና ፓርቲ በተለይም ኦሮሞ ብልጽግና ፓርቲ በበላይነት የሚቆጣጠረው ሂደትና የዚህኑ አጀንዳ ለማስፈጸም እየተንቀሳቀሰ መሆኑ በወቀሳ ሲነሳ የቆየ ሲሆን ይህንኑ ተከትሎ ከደቡብ ኢትዮጵያ ክልል የመጡ ካድሬዎች ከተሰጣቸው ተልዕኮ ውጭ ይሆናል ያሉትን ሀሳብ በሀገራዊ ምክክሩ ማንሳታቸውን ተከትሎ የምክክር ኮሚሽኑ አመራሮች ከገዢው ብልጽግና ፓርቲ አመራሮች ጋር ግንባር ፈጥረው የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ወደ ሀገራዊ ምክክር ኮሚሽኑ በመምጣት እንዲያወያዩቸውና አቅጣጫ እንዲሰጧቸው በተባለው መድረክ ላይ ተቃውሞ እንደገጠማቸው ታውቋል። በሀገራዊ ምክክር ኮሚሽኑ ውይይት ላይ አስቀድሞ ከታስበው እቅድና ፍላጎት አፈንግጠው ከረር ያለ ሞጋች ሀሳብ አንስተዋል የተባሉት የደቡብ ኢትዮጵያ ክልል ተወካዮች ለብቻቸው ለማወያየትና ለማግባባት የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ አዲስ አበባ አስቸኳይ ተጠርተው መጥተው በአዳራሽ ለብቻ እንዲያወያዩቸው የተደረገ ቢሆንም የጠበቃቸው ግን ተቃውሞ መሆኑ ታውቋል። ወደ አዳራሹ ለማወያየት የገቡት የክልሉ ርዕሰ መስተዳድር በከባድ ተቃውሞና ጩኸት በአገሪቱም ሆነ ክልሉን አሁን ካሉበት ችግር ከከተቱት መካከል አንዱና ዋነኛው ሴረኛ አንተነህ በማለት ተወካዮቹ በአስቸኳይ አዳራሹን ለቀው እንዲወጡ የክልሉን ፕሬዝዳንት እስከ መጠየቅ መድረሳቸው ታውቋል። በወቅቱ በክልሉ አስተዳደር ያላቸውን ከፍተኛ ቁጣና ምሬት በጩኸት መግለጻቸውን በቦታው የነበሩ መናገራቸውን የሚጠቅሱ ዘገባዎች ወጥተዋል። በተለይም የቁጫ፣ የጎፋ፣ የዘይሴ፣ የጌዲኦ፣ የወላይታ፣ የኮንሶ፣ የጋርዱላ እንዲሁም የቡርጂ፣ የኮሬና የአሪ ተወካዮች ርዕሰ መስተዳድሩ እንደማያውቁትና እንደማይወክሏቸው በምሬት ጭምር የተናገሩ ሲሆን በሂደቱ ከተወያዮች መሃል በተነሱ የአገር ሽማግሌዎችና ሃይማኖት አባቶች ልመናና ተግሳጽ ተቃውሞ ረገብ ያለ ቢሆንም የዚህ ሁሉ ቁጣ መንስኤ ርዕሰ መስተዳድሩ በክልሉ በፈጸሟቸው በደሎች፣ ጭቆናና ኢፍትሐዊ የሀብት ክፍል ድርጊት የተነሳ የከረረ ህዝባዊ ጥላቻ ውጤት መሆኑን በተለይም የዘይሴ ብሔረሰብ በወረዳ ልታወቅ ማለቱን ተከትሎ በተከታታይ የሚፈጸምበት የዘር ጭፍጨፋ የሚያውቁ ተወካዮች ጠንከር ያለ ተቃውሞ ማቅረባቸው ታውቋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን የተሰጣቸውን ተልዕኮ በመናገር ያልጠበቁትን ተቃውሞ አስተናግደው መውጣታቸውን የሚጠቅሱ መረጃዎች ከነሐሴ አጋማሽ በኋላ ከስልጣናቸው ይነሳሉ ተብሎ የሚጠበቀው አቶ ጥላሁን ከለቀቁ በኋላም ክልሉ እንዳይረጋጋ ለማድረግ የተለያዩ እንቅስቃሴዎች ያደርጋሉ የሚል ወቀሳ ከወዲሁ እየቀረባቸው ይገኛል። በሙስና ባካበቱት ምንጩ ባልታወቀ ሀብት እንዲሁም ኃላፊነት ያላግባብ በመገልገል እንደሌሎቹ የገዢው ብልጽግና ፓርቲ ባለስልጣናት በተደጋጋሚ በሕግ እንዲጠየቁ ቅሬታ ይቀርብ የነበረ ቢሆንም እሳቸውም እንደሌሎቹ ያገዛዙ ባለስልጣናት የዘረፉትን ሀብት ወደ ውጭ ሀገር ካሸሹ መካከል ይጠቀሳሉ የሚል ወቀሳ ሲቀርብባቸው ቆይተዋል። ሀገራዊ ምክክር የሚባለው በነጻነት ሀሳባችሁን ትናገራላችሁ በሚል በአደባባይ የኮሚሽኑ ኮሚሽነሮች የሚናገሩ ቢሆንም በየቡድኑ ውስጥ አስተያየት የሚሰጡ እነሱ ካስቀመጡት አጀንዳ ውጭ የሚንቀሳቀሱትን ለመበታትና ድምፅ አልባ ለማድረግ አስቀድመው የወሰኑትን አጀንዳ ተግባራዊ ለማድረግ እየተንቀሳቀሱ መሆኑን በአገሪቱ የእርስ በርስ ጦርነት ባለበት በርካታ የህሊናና የፖለቲካ እስረኞች በታሰሩበት የሺ ብልጽግና ፓርቲ የኔ የሚላቸውን ካድሬ አባላቱንና ይደግፉኛል ያላቸውን ብቻ በመሰብሰብ ሀገራዊ ምክክር ሊያደርግ አይችል የሚለው ተቃውሞ ዛሬም ተጠናክሮ ቀጥሏል። በዚህ ምክክር ሽፋን አዲስ አበባን ወደ ኦሮሚያ ክልል ለማካለል ድሬዳዋን የሶማሌ ተቃውሞን በመፍራት ለጊዜው ባለበት እንዲቀጥል ለማድረግና እስከ ወሎ ድረስ ለኦሮሚያ አካል ለማድረግ ወሎን ብቻውን ክልል እናደርጋለን እስከሚልና ጠቅላይ ሚኒስትሩ የፈለጉትን ፕሬዝዳንታዊ አስተዳደር ለማምጣት ተልዕኮ ተሰጥቶት እየተንቀሳቀሰ መሆኑ በተደጋጋሚ በወቀሳ ሲነሳ ቆይቷል። ግብጽ በእርስ በርስ ጦርነት ሳቢያ የዛሬ 3 ዓመት የወደመውን የጎረቤት ሱዳን ግዙፉን የጀበል አውሊያም ግድብን ለመገንባት መስማማቷም ተገለጸ። የሱዳን የግብርናና የውሃ ሚኒስትር በትላንትናው ዕለት ባወጣው መግለጫ የዛሬ 3 ዓመት በሱዳን ፈጥኖ ደራሽ ታጣቂ ቡድን በእንግሊዝኛው ምህጻረ ቃል RSF ታጣቂ ኃይል መውደሙ የተነገረለት ከካርቱም ከተማ 44 ኪሎ ሜትር ደቡባዊ አቅጣጫ በነጭ አባይ ወንዝ ላይ የሚገኘውን የጀበል አውሊያም ግድብን በቀጣዩ 16 ወራት ለመገንባት የግብጽ መንግስት ይሁንታም ሰጥቷልም ብለዋል። በሁለቱ ሀገራት የቴክኒክ ቡድኖች መካከል በተካሄደው ጥናትና ውይይት በመጀመሪያ ደረጃ ጊዜያዊ ድልድይ በቀጣዩ 4 ወራትም ይገነባል። የትራፊክ ፍሰትም እንዲያገግም በማድረግ በቀጣዩ 1 ዓመት ከ4 ወራት ወይም 16 ወራት ውስጥ ግድቡ ሙሉ በሙሉ ጥገና ይደረግለታል፣ ወደ ስራው ይመለሳልም ተብሎ ይጠበቃል። ከሱዳን ጋር ታሪካዊ ትስስር እንዳለው ያስታወቀው የግብጽ የውሃና ሚኒስትር የጀበል አውሊያም ግድብን በተያዘው የጊዜ ገደብ
ዳግም በመገንባት የሁለቱ አገራት የጋራ ተጠቃሚነት እንደሚያደርግም አስታውቋል። በጦርነቱ ወቅት የአርኤስኤፍ ታጣቂዎች በግድ የለሽነት ከባድ የጦር መሳሪያዎቻቸውን በማጓጓዝ በመጨረሻም ባለፈው ህዳር ወይም በፈረንጆቹ ኖቬምበር 2023 በሚሳኤል እንደደበደቡት የተነገረው የጀበል አውሊያም ግድብና ድልድይ እንደ ፈረንጆቹ አቆጣጠር በ1933 እስከ 1937 ባሉት ጊዜያት የተገነባም ሲሆን 3.5 ቢሊዮን ኪዩቢክ ሜትር ውሃም የመያዝ ለመስኖ ለአሳ እርባትም 30 ሜጋዋት የኤሌክትሪክ ኃይል የማመንጨትም አቅም ያለው ተብሏል። ይህ ታሪካዊና ስትራቴጂካዊ ግንባታ እንደሆነ በወቅቱም በዓለም አቀፍ ደረጃም ግዙፍ ከሚባሉ ግድቦች መካከል አንዱ መሆኑን ዘገባዎችም ይገልጻሉ። እንደ ግብፁ አርሃም ጋዜጣም ዘገባም የታላቁ የኢትዮጵያ ህዳሴ ግድብ ግንባታና የኦፕሬሽን በተመለከተ ኢትዮጵያ በኩል የተቀናጀ መረጃ ባለመኖሩ የህዳሴው ግድብ በመጪው ወራትም ስለሚኖረው ጉድለትም ውስብስብ ሊሆን ይችላልም ሲል ስጋቱን ገልጿል። የአባይ ወንዝም ምንም አይነትም ድርሻ የሌላትም ካይሮም ለጥቁር አባይ ወይም ብሉ ናይል 85 ከመቶ አስተዋጽኦ የምታደርገው ኢትዮጵያ ላይ የተለያዩ ዲፕሎማሲ ጫናዎችና የእጅ ጥምዘዛዎች እያደረገች መሆኑን አንዳንድ የፖለቲካ ልሂቃን ይናገራሉ። የቀድሞ ኦሮሚያ ክልል ካቢኔ አባል ጠቅላይ ሚኒስትሩ የኦሮሞ ደም ደሜ ነው በሚል በህወሓት የበላይነት የሚመራው ኦህዴድ ጭምር በኦሮሚያ ክልል ይፈጽመው የነበረውን ጭፍጨፋ ፋኖ የተቃወመበትን ታሪካዊ ሰልፍ ጎንደር ውስጥ የኦሮሞ ደም አለ በማለት ከዘር ጋር ለማገናኘት መሞከራቸው ተቀባይነት የሌለውና በጊዜው መላው ህዝብ በኦሮሚያ ክልል የሚደርሰውን ሰብአዊ መብት ጥቃት በመቃወም ያደረገው ንግግር መሆኑን በመጥቀስ ድርጊቱን ተቃውመ። ጠቅላይ ሚኒስትር አብይ አህመድ በተቆጣጠሩት የአማራ ክልል መገናኛ ብዙሃን በተግባር ባለፉት 8 ዓመታት አብይ ሚዲያ ኮርፖሬሽን የሚባለውና ቀደም ሲል አማራ ሚዲያ ኮርፖሬሽን ይባል የነበረው የሰጡት ቃለ መጠይቅ ላይ ኦሮማራ በሚል ሰረገላ የብአዴንና ኦህዴድ ካድሬዎች ተባብረው የህዝቡን ትግል ጠልፈው ስልጣን ላይ ያወጡበትን ሂደት ለማስቀጠል ያላቸውን ፍላጎት የገለጹበትና ከጎንደር ጋር ተጋብቻ ያለው ጎንደር ውስጥ የኦሮሞ ደም አለ ተስማምተን ለዘመናት ኖረናል በማለት በአማራ ህዝብ ላይ ይፋ ጦርነት በማወጅ በእብናትና በሌሎችም ቦታዎች በድሮንና በከባድ መሳሪያ የፈጸሙትን ጭፍጨፋ ወደ ጎን በማድረግ ያደረጉት ቅስቀሳ የአማራ ህዝብን ለመሸንገል የሄዱበት ርቀት ተቀባይነት የሌለው መሆኑን የቀድሞ ኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ የኦሮሞ ደም ደሜ ነው ያለው ህዝቡ ኦህዴድን ጨምሮ በህወሓት የበላይነት በጊዜው ይጨፈጨፍ የነበረው ለኦሮሞ ህዝብ ድምፅ ለመሆን የፍትህ ጥያቄ መሆኑን ያንን የመሩትና መፈክሩን ያስተጋቡት ፋኖች መሆናቸውን በመግለጽ ጠቅላይ ሚኒስትሩ የደም ቆጠራ ውስጥ ወርደው ያንን ጥያቄ ያነሱት የኦሮሞ ደም ስላላቸው ነው ለማለት የሞከሩበት ሂደት ተቀባይነት የሌለው መሆኑን ጠቅሷል። የኦሮሞ ደም የኔም ደም ነው የሚለው አባባል መፈክር ብቻ አይደለም፣ ትክክለኛ ነው። ጎንደር ውስጥ በስፋት የኦሮሞ ደም አለ። ቅድም ባነሳኋቸው ጋብቻዎች ምክንያት ብዙ ውህደቶች አሉ። እንደው እኔ ገብቷቸዋል ሰዎችን እሱ ያለው እንትን አዎ አማራና ኦሮሞ በደም ይተሳሰራሉ። ጎንደር አካባቢ ኦሮሞዎች አሉ፣ አማራም አሉ፣ ተጋብተው አብረው ይኖራሉ። ግን ያኔ መፈክሩን ይዞ የወጣው ፋኖ ግልጽ በሆነ ቋንቋ የአማራ ወጣት ኦሮሚያ ላይ ጭፍጨፋ እያደረገ የነበረው ኦህዴድና ነገራችን ላይ ያው ተመሳሳይ እና አብይ ናቸው ጭፍጨፋውን የሚያደርጉት። ህወሓት መራሹ ያድግ ነው ያኔ እና ኦሮሚያ ላይ የሚደረገው ጭፍጨፋ ያገባናል ይቁም ብሎ የአማራ ወንድሞች እህቶች ጎንደር ላይ ኦሮሞ ሲገደል አሞናል፣ የኛ አካል ነው፣ ወንድሞቻችን ናቸው፣ አንድ ሀገር ውስጥ ነን፣ ዜጎች ነን ብለው የዜግነት ግዴታ ምልክት የሆነውን የኦሮሞ ደም የኛም ደም ነው የሚል መፈክር ይዞ የወጡት ዜጎችን አዎ ጎንደር ውስጥ እኮ ኦሮሞዎች ነበሩ አለ። አዎ እኮ በደም እኮ ዛም ከዚህ ቀደም የሰላም ሚኒስትር ዴኤታ የነበሩት አቶ ታዬ ደንዳ ጠቅላይ ሚኒስትሩ በጽህፈት ቤታቸው አስጠርተው ከአማራ ክልል ኮሚኒኬሽን ባለስልጣናት አንዱ ከሆኑት ቹቹ አለባቸው ጋር በስልክ ማውራታቸውን ተከትሎ ለምን ከጠላቶቻችን ጋር ታወራለህ እንዳሏቸውና ለመሆኑ ማን ነው ጠላት ብለው የጠየቁት አቶ ታዬ ደንዳ በመጨረሻ ከጠቅላይ ሚኒስትሩ ያገኙት ምላሽ ግን የሚያስደነግጥ መሆኑን የአማራ ህዝብን አጠፋለሁ ማለታቸውን የሚሆነው ስለማይታወቅ ይህንን መመስከር አለብኝ በማለት ለዳግም እስር ከመዳረጋቸው በፊት አስተያየት መስጠታቸው አይዘነጋም። በአማራ ህዝብ ላይ ይፋ ጦርነት ያወጁት ህወሓት ትጥቅ ሳይፈታ ህወሓት ትጥቅ ፈቷል ያሉት ጠቅላይ ሚኒስትር አማራን ትጥቅ ብቻ ሳይሆን ቀበቶ አስፈታል የሚለው እብሪታቸው እየከሰመና ለስልጣናቸው ተገዳዳሪ የሆነ የፋኖ እንቅስቃሴ እያደገ መምጣት በአሁኑ ወቅት ስጋት ላይ ጣላቸው። በተለይም ከህወሓትና ከኤርትራ ኃይሎች ጋር ይተባበራል የሚል ግምት መያዛቸውን መሰረት አድርጎ የአማራ ህዝብን ለመከፋፈልና ራሳቸውን ጻድቅ ለማድረግ መሞከራቸው የአማራ ህዝብ ወኪሎችን፣ ጋዜጠኞችን፣ ማህበራዊ አንቂዎችን
አጉረው አስረው የአማራ ህዝብን በጀትና በድሮን እየደበደቡ በስልጣን አስጠባቂ ጦራቸው እየጨፈጨፉ ለአማራ ህዝብ አሳቢ መስሎ ለመቅረብ መሞከራቸው በፖለቲካ መኮስመናቸውንና የእሳቸውን ተንኮል በአሁኑ ወቅት የማይረዳ የአማራ ህዝብ የለም የሚል ወቀሳዎችም ተከትለው ቀርበዋል። አማራን ጎንደር፣ ጎጃም፣ ሸዋ፣ ወሎ ብለው ለመከፋፈል ያደረጓቸው እንቅስቃሴዎች እየከሸፉ መምጣት፣ የፋኖ አንድነት መጠናከር፣ በጭካኔ ህዝቡን በመጨፍጨፍ አስገብራለሁ በሚል እየወሰዱት ያለው ወታደራዊ እርምጃ ከጊዜ ወደ ጊዜ ያጋለጣቸውና ህዝቡ ለህልውናው በጋራ እንዲቆም ከማሸነፍ በስተቀር ምርጫ እንደሌለው በግልጽ ያሳየ በመሆኑ ስርዓታቸው እየተዳከመና እየወደቀ ለመሄዱ ማሳያ መሆኑን በተደጋጋሚ ሲጠቀስ ቆይተዋል። ሁለተኛ እነገሌ ላጠፋ ነው አለኝ። በአካባቢው ፖለቲካ ምናምን ስም ጠርቶ ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው አለ። ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራን ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው አለ። እንዴ እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ፣ ፍትህ እንዲያገኝ፣ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም፣ አልፈልግም አልኩ። እንደዚህ አይነት ነገር አይደለም አልኩ። ጥያቄ ደነገጠ። ይሄን የዓለም አቀፉ የእግር ኳስ ፌዴሬሽን በእንግሊዝኛው ምህጻረ ቃል ፊፋ ሊተገብረው አቅዶት የነበረውን አወዛጋቢው ፕሮጀክትን ውድቅ ማድረጉን አስታወቀ። የፊፋው ፕሬዚዳንት ጂያኒ ኢንፋኖ በመጪው የዓለም እግር ኳስ ውድድሮች ላይ የግል ባለሀብቶችም ሽርክና እንዲኖራቸው የሚፈቅድ ሀሳብ ማቅረባቸውን ተከትሎም ከአውሮፓም እስከ ላቲን አሜሪካም እስከ ኤሲያ የእግር ኳስ ፌዴሬሽኖችም እና ደጋፊዎችም ከፍተኛ ተቃውሞ አስተናግደዋል። የአውሮፓ እግር ኳስ ፌዴሬሽን እግር ኳስ ሽያጭም አይቀርብም የሚል አቋም በመያዝ ከፊፋ አባልነትም እንደሚወጣም አስጠንቅቆም ነበር። ይህንን ታላቅ ተቃውሞ ተከትሎ ፕሬዚዳንት ጂያኒ ባወጡት መግለጫ ሁሉንም ነገሮችን በጥንቃቄ ካዳመጥም በኋላ ያወጣነው እቅድ ከፍተኛ ክፍፍል በመፍጠሩ ሐሳባችንም ወደፊትም አንገፋበትም፣ ሁሌም እንደምንለው እግር ኳስ የአንድነትና የመሻሻል መድረክ ይሆናልም ብለዋል። ከዚህ አኳያ ያቀረብነው ሐሳብም ወደፊት ተግባራዊ አይሆንም ሲሉም ፕሬዚዳንቱ አቋማቸውን ገልጸዋል። ፊፋና ኢንፌኒዮም ባለፈው ማክሰኞ ባወጡትን እቅድ የዓለም ትልቁ የስፖርት መድረክ በሆነው እግር ኳስ ውስጥ የግል ድርጅቶች የንግድም ኮሜርሻልና የኦፕሬሽን መብት እንዲኖራቸው የሚያደነግግ መብት ይሰጣቸዋል የሚል ሲሆን ፊፋ ይህንን አወዛጋቢ ሐሳብ ማቅረቡን ተከትሎ የአውሮፓ እግር ኳስ ማህበር ዩኤፋም ወደፊት በወንዶችና በሴቶችም የዓለም እግር ኳስ ውድድር ላይ እንደማይሳተፍ የሰሜን ማዕከላዊ አሜሪካና የካሪቢያን ኮንፌዴሬሽን ኮንካፋም የኤሲያም አገር ኮንፌዴሬሽን ኤፍሲ ፊፋን ፕሮፖዛል በጽኑም ተቃውሞታል። ይሁን እንጂ እንደ ዩኤፋ ራሳቸውን እናገላለን የሚል አቋም አለመውሰዳቸውም ተመልክቷል። ይህንን የፊፋ ሐሳብን የተቃወሙት የፕሬዝዳንቱ ከፍተኛ አማካሪ የነበሩትም ካርሎስን ካርዴሎ ራሴን ከደሙ ንጹህ አድርጌያለሁ በማለትም ስልጣናቸውን በአደባባይ መልቀቃቸው ከፍተኛ የዓለም መነጋገሪያ መሆኑ ተመልክቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በፍጥነት ከኢራን ጋር ስምምነት ሊደረስ የሚችልበት እድል በመኖሩ ኢራን ላይ የሚፈጸሙ ማንኛውም ወታደራዊ ጥቃቶችም እንዲቆም ማድረጋቸውን አስታወቁ። ቴህራን በበኩሏ የፕሬዚዳንቱን ንግግር ወይም አስተያየትም በውሸት የታጨቀ ስትል አስተባበለች። ፕሬዚዳንት ትራምፕ ትሩዝ በተሰኘው በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ በፍጥነት ስምምነት ላይ መደረስ እንዲቻል የጥቃትም እርምጃም እንዲቋረጥ መወሰናቸውን አስታውቀዋል። እንደ ፕሬዚዳንቱ ገለጻ የሚደርሰው ስምምነትም ሆርሙዝ ወሽመጥም ወዲያውኑ እንዲከፈት እንዲሁም ኢራን የደቀነችው የኒውክሌር ስጋትም እንዲቆም የሚያደርግ ነው። ከዚህም ውሳኔ የተደረሰው ከእስራኤል ጋር በመተባበር ነው ሲሉም ተደምጠዋል። ፕሬዚዳንት ትራምፕ ይህንን ውሳኔያቸውን ይፋ ያደረጉት የአሜሪካ መገናኛ ብዙሃን ዋሽንግተን በሳምንቱ መጨረሻ ላይ ኢራን ላይ አዲስና ከባድ የተባለም ጥቃቶችን ለመፈጸም እንዳቀደች የሚገልጹ ዘገባዎች ካወጡ በኋላ መሆኑም ተመልክቷል። ፕሬዚዳንት ትራምፕ እርምጃውን ከማሳወቃቸው አስቀድመው ኢራን አሜሪካ ውጥረቱን እያባባሰች ነው የሚል ክስ አቅርባ የነበረ ሲሆን ከዋሽንግተን ጋር የሚተባበር ማንኛውም የቀጠናው አገር በጦርነት ይለበለባል ስትል ቴህራን ማስጠንቀቋም አይዘነጋም። በተያያዘ ዜና የኢራን የሆርሙዝ ሰርጥን ለመክፈትም ስለተስማማችም ጥቃት እንዳይቀጥል ለፕሬዚዳንት ትራምፕ ተማጽኖ አቅርባለች የሚለው መረጃን ቴህራን አስተባብላለች። ማሂር የተባለው የኢራን የዜና አገልግሎት ዛሬ እንደዘገበው ፕሬዚዳንት ትራምፕ በኢራን ላይ ተደጋጋሚ ጥቃትም
እንዳያደርሱ ኢራን ትማጸናለች ተብሎ የቀረበው መረጃም ፍጹም ሐሰተኛና የባህረ ሰላጤው አገራትን በማስፈራራትና በማሸማቀቅ ጥላሸት በመቀባት የተከተሉት የሐሰት ታክቲክ ነው በማለትም የኢራን ባለስልጣናትም አስተባብለዋልም ብሏል። የኢራን ሰራዊት ለማንኛውም ጥቃትም ግብረ መልስ ለመስጠት በከፍተኛ ደረጃ ላይ እንደሚገኝ የገለጹ የኢራን ባለስልጣናትም ግጭቶችም የማይቀር ከሆነ የጦር ሜዳው ይወሰናል። በአሁኑ ወቅት ማን ስልጣኑን እንደተቆጣጠረም ተሰሚነትም እንዳሳየ በጋድ ይታወቃል ያለው የኢራን መንግስት በጸብ አጫሪነት እንቅስቃሴው ተጠምዷል ያለውን የአሜሪካ አስተዳደር በድርጊቱም እስከ ገፋ ድረስ የሆርሙዝ ሰርጥ ዝግ ሆኖ ይቆያል ማለቱን ከፊል መንግስታዊ የሆነው የፋርስ የዜና አገልግሎትም ዘግቧል። ፕሬዚዳንት ትራምፕ በማህበራዊ ትስስር ገጻቸው የሆርሙዝ ሰርጥ በአስቸኳይ ሙሉ በሙሉ ይከፈታል፣ ኢራን የኒውክሌር ፕሮግራሟን ታቋርጣለች የሚል መልእክት ማስተላለፋቸውም አይዘነጋም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።